ማላወቅንም ልጅቷም ከሳለው እያለች ነው። በሽማግሌም እንግዲህ የሚሆን ነገር አይመስለኝም። ልጅቷ ከሳለው እያለች ነው በአሁኑ ሰዓት። መጥራቁ ትላንትና እንግዲህ ቤተሰብ ስለነ ብሩኬ ላወራ ስል ማርያም ምላሴ ሁሉ ነው የሚያያዝብኝ። በጣም እየደከመኝ ነው ያለው። እውነት በጣም እኔ እንጃ ልቤን እየበሉኝ ነው። እነዚህ ሁለት ልጆች እንግዲህ ትላንት አይታችኋል። ልጅቷ ክስ ጀምራለች ለብሩኬ ላይ። እንግዲህ ብሩኬም የራሱ የሆነ ሰው እያዘጋጀ ነው፣ ግዴታ ነው። ቤተሰብም ተጨንቀዋል። የብሩኬ ቤተሰብ ምንም የሚመጣው ነገር የለም። እኔ ራሱ መክሰሷ ጥሩ ነገር ነው። ምንም የምታመጣው ነገር የለም። ሰው ያላደረገውን ነገር አደረክ ተብሎ ወንጀል አለበት ተብሎ መክሰስ ራሱ ለሷ ራሱ ከባድ ችግር እንደሚመጣበት ነው። ለማንኛውም ቤተሰብ ሲደውለን ሁሉን ነገር እናረጋግጠን እዛ ያለችው ጓደኛዬ ጋር እንደውልና ምን እንደሚፈጠር እስቲ እንደውላትና እንስማ እስቲ ምን ላይ እንደደረሱ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ላይክ አድርጉ እስቲ ፋሚሊ። ላይክ ስታደርጉ ሁሉን ነገር ከእግዚአብሔር ታገኛላችሁ። ሄሎ ሰላም እህት፣ እንዴት ነሽ? አለን እግዚአብሔር ይመስገን። ሰላም ነው አለን። እንግዲህ ቅድም ደውዬልሽ ነበር፣ ፀጉር ቤት ነኝ ምናምን አይመቸኝም ለማውራት ብለሽ ነበር። አሁን እስቲ ልጠይቅሽ ስለነ ብሩኬ አንዳንድ ነገሮችን ስለምታቂ ብዬ ነው። መቼም ምን ነበር ያው ብሩኬ እንግዲህ ተከሷል። ልጅቷ ከሷለች። አስረግዘኛል፣ አብሮኝ ተኝቶ ክዶኛል ብላ እንግዲህ ትላንትና መጥሪያ ለሃይሚ ሰጥታለች። እና ምንድነው አሁን ነገሩ? ብሩኬስ እንዴት ላይ ነው? ሞሃሚ አዘጋጀ ወይ እንትን ጠበቃ አዘጋጀ ወይ? እንዴት ነው ነገሩ? እንግዲህ ያው መጀመሪያ አስታውስ ነበር ነገሩ። እሷ ደግሞ እንደ አዲስ ክሱን አነሳለሁ ምናምን ብላለች እና ያው ተከስተዋል፣ ሊከሰስ ነው። ጓደኛዋም መጀመሪያ ትክክለኛውን ነገር ተናግራ ነበረ። አሁን የማይሆን ነገር ውስጥ ገብታለች። ያው እሷም ከሷ ጎን ቆማለች። የራሷ የልጅቷ ጓደኛ ዋው መጀመሪያ ያው እሷ ትክክለኛውን ነገር የምትናገር ነው የመሰለን የነበረው፣ ግን አሁን ያው በውሸትም ቢሆን ለሱ መሰክራለሁ እያለች ነው ያለችው። ኦኬ ለብሩክ መሰክራለሁ ብላ ነበር እንዴ? ምንድነው ተቋረጠ ስልኩ? እስቲ በምን ምክንያት የተቋረጠው? እና እንግዲህ እሷም ያው ከሳለሁ እያለች ነው ያለችው። እና አሁን ልጅቷ በብሩኬ ላይ ልመሰክርበት ነው መጀመሪያ? መጀመሪያ እውነተኛውን ነገር እናገራለሁ ብላ ነበረ። አሁን ደግሞ ያው በስለ መሰክራለሁ እያለች ነው። እሺ ያው እንግዲህ የሚያደርጉትን ነገር እኛም አላወቅንም። ልጅቷም ከሳለሁ እያለች ነው። በሽማግሌም እንግዲህ የሚሆን ነገር አይመስለኝም። ልጅቷ ከሳለሁ እያለች ነው በአሁኑ ሰዓት። መጥሪያ እኮ ትላንትና ለሃይሚ ሰጥታታለች እኮ። ከሳው እኮ መጥሪያ ለሃይሚ ሰጥታታለች ለብሩክ እንዲሰጠው ማለት ነው። እና ብሩክ ግን ያው ጓደኛዋ ታስቆማት እያሰበች ነበረ። በመሀል ምን እንደተፈጠረ አላውቅም። ጓደኛዋ ድጋሚ ደግሞ ሌላ ነገር እንግዲህ ይኖራል መሰለኝ እመሰክራለሁ እኔም ምናምን እያለች ነው ያለችው በውሸትም። እሺ ቀረጹ የተባለው ቪዲዮ ምናምን ምንድነው? ይሄ ለብሩክ ላይ ቀርጾታል ምናምን የተባለው እሱ ያው እንግዲህ ምን በሚዝናኑበት ሰዓት ምን እንደሰጡት አይታወቅም። እንግዲህ አደንዝዘውት ነበረ መሰለኝ፣ እንደዛ ነው የሚባለው። ኦኬ አደንዝዘውት ነው ያው የሰጡት ማለት ነው። የሆነ መድኃኒት ምናምን ሰጥተውት እንደዛ ነገር ነው። በጣም እና ብሩኬ እንትን አላዘጋጀም? ሁሉ ነገር አዘጋጅቷል። ብሩኬ ጠበቃ አዘጋጅቷል። ሁሉ ነገር አዘጋጅቷል። አይ አሪፍ ነው። እንደዛ ከሆነ በጣም ደስ ይላል። ያው እና ያው እንግዲህ የጓደኛዋ ሀሳብችበትን ምክንያት ራሱ እኛ መጠየቅ እንፈልጋለን እኮ። ሀሳቧን ምንድን ነው ያስቀይራት? ይሄኔ ተከፍላት ይሆናላ፣ ምን ይታወቃል። እሱን ነገር ደግሞ እኛ እናጣራለን። ምን ይሆናል? ባይከፈና ለብሩኬ መሰክራለሁ ያለች ልጅ አሁን መልሳ ከእሷ ጎን ነኝ ወዲያው ከእሷ ጎን ነኝ ያለችበትን ምክንያት እንግዲህ እናጣራለን። በጣም ነው የሚገርመው። በጣም ያሳዘነ። እኔ ከምንም በላይ ብቻ ሃይሚ ሰላምቱ እንጂ ሃይሚ በአሁኑ ሰዓት እንዴት ነች? በእናትሽ መቼም ታያታለሽ ከሩቅም ቢሆን ደህና ናት። አሁን ያው እንግዲህ ነገሮች እስከሚጣሩ ድረስ አሁን ደህና ናት። ለጊዜው ያው ትንሽ ጭንቀት ምናምን ይኖራል። እኮ ነው የምለው ከብሩክ ምራቅ የለባትም ነው በአሁኑ ሰዓት ያው ነገሩ እስከሚጣራ ድረስ ከሚጣራ ድረስ ያው ከሱ ጎን ነው ያለችው እንግዲህ
ብቻ ያለው ነገር ይሄ ነው እንግዲህ። የሚደርሱበትም ሁኔታ ያው ስልክሽን ይዤዋለሁ፣ ደውዬ እነግርሻለሁ፣ አሳውቅሻለሁ። እሺ እሺ እህቴ ችግር የለውም። ለማንኛውም የሆነ አዲስ ነገር ካለ እንድትነግሪኝ እፈልጋለሁ ውዴ። እና ቻው። እሺ አመሰግናለሁ። እሺ እንግዲህ ቤተሰብ ሰምታችኋል ሁሉን ነገር ማለት ነው። ይኸውላችሁ እኔ የሚመስለኝ ልጅቷ ገንዘብ ለልጅቷ ከፍላ ለጓደኛዋ መጀመሪያ እኮ ለብሩኬ ነው መሰክርለታለሁ ምናምን ብላለች። ግን ቪዲዮንም ስትቀርጽ የነበረችው የሚባለው እኔ ስሰማ ቪዲዮንም ስትቀርጽ የነበረችው እቺ ልጅ ራሷ ነች። ልጅ ጓደኛዋ ራሷ ነች። እኔ እኮ ብያችሁ ሁለት ጓደኛ ታያላችሁ፣ ዛሬም ነገም ታያላችሁ። ጓደኛዋ አብራት ነበረች እና እንድትቀርጻት ሁሉ ያደረገችው እሷ ራሷ ነች። አሁን ሁለቱም ወንጀለኞች ናቸው። ሰው ያለ ፍቃድ ሰውን ቪዲዮ መቅረጽ ያለ ፍቃድ ሰው እንዴት ሰውን የማይሆን ነገር አብልቶ አስክሮ እንዴት እንደዚህ አይነት ስራ የሚሰራበት ዘመን እኔ በጣም ነው የገረመኝ። ብቻ መድኃኒት በምን አይነት መንገድ እንዴት እንደሰጡት ብቻ በጣም ነው የሚያሳዝነው። ብሩኬ ግን ሀቁ ይወጣል። ሁሉም ነገር ሀቁ እስከብደር ተረጋጋ አባቴ። አሁን ብሩኬ ያለበት ቦታ በጣም ያሳዝናል። ብቻ እግዚአብሔር ከሱ ጋር ይሁን ነው የምለው። ብቻ በተስፋ መጠበቅ ነው የሚገባል። ለማንኛውም ቤተሰብ እንግዲህ ሁሉንም ሰላም ያሰማን ነው የምለው። ሁላችንም እግዚአብሔር ሰላም ያርገን። ሰላም ዋሉ።